ትሄዳላችሁ አትሄዱም? እንሄዳለን። ለምን አንሄድም? በቃ መሄድ ካለባችሁ እንሂድ። ኃይል እንጠቀም፣ አታስገድዱ። እነሱ እኛን ወንጀለኛ ማድረግ ነበር የፈለጉት፣ ግን ደግሞ በህግ ፊት ሁላችንም እኩል ነን እና ጥፋተኞቹ እነሱ ነው ተገኝተዋል። ዳኒኮኒ ራሴ ነው በእውነት በጣም ነው ማለት አንደኛ ሳቄ መጣ፣ ሁለት እንደዚህ አቅደውባቸው የሰው ልጆች እንዲህ በሰው ላይ ተንኮል አስበው ፖሊስ ይዞ ምን ብሎ መምጣቱ እኛ ምንም አለኛ ከቤታችን ውጡ ነው ያልነው። ከቤታችን ውጡና በህግ ቦታ ችግር የለውም። እንግዲህ የተፈራው ነገር ሆኗል ማለት ነው። አብርሃም ፖሊስ ይዞ በድጋሚ ወደ ነሩታ ቤት ሄዷል ማለት ነው። እነ ሜሪም ይህንን ነገር ሲፈልጉ እንደነበረ በደንብ ያስታውቅባቸዋል ማለት ነው። በቃ እንደዚህ አይነት ነገር ላይ እንዲደረስ ሆን ብለው ማለት ነው። ለዚህ ነገር በነገራችን ላይ ሩታም ጭምር ተባባሪ መሆንሽን ደርሰንበታል ማለት ነው። እስከዛሬ ድረስ በጣም ብዙ ነገሮች ሲባሉ ነበረ። በባለፈው ፈረንጁና ደስታ መተው የተናገሩት ንግግር አለ። ህፃንሽን ልጅሽን የሚቀማ ሰው ምናምን አለ። ይህንን ነገር ግን አሁን ላይ መለስ ብለን ለማጣራት ስንሞክር ምንድነው የተፈጠረው? ሆን ብለው ይህንን ወሬ ያስወሩት እራሳቸው ናቸው። ምክንያቱ ደግሞ ሜሪና ዳኒ እዛ ቤት እንዲገቡ ለማድረግ ማለት ነው። ሲጀመር ትላንትና እየተከሆነ እየተደረገ ያለው ነገር ራሱ ኖርማል የሆነ ነገር ነው። ለምንድን ነው ራሳችሁን ማስከበር የማትችሉት? ሩታም ሆናችሁ አብርሃም ማለት ነው። ለምንድን ነው ህይወታችሁ በዚህ ልክ እንዲመሰቃቅልና እንዲጨመላለቅ የምታደርጉት? በእናንተ ህይወት ሰዎች ገብተው የዚህን ያክል እንዲያቦኩባችሁ ለምንድን ነው እድሉን የምትሰጡት? እግዚአብሔርን እኔ በጣም ታሳፍራላችሁ። በጣም የሚደብር ነገር ነው እያደረጋችሁ ያላችሁት። ዛሬ እንደፈለጋችሁ ሆኖ ግን ነገ ይሄ ነገር ቅርስ ሆኖ ሊቀመጥ የሚችል አይነት ነገር ነው። ሚዲያ ላይ የወጣችሁ ሰዎች ናችሁ። እያንዳንዷን ነገር በጥንቃቄ የማታደርጉ ከሆነ ነገ ምን አይነት ነገር ሊገጥማችሁ እንደሚችል እየገባችሁ አልመሰለኝም። እና በጣም ማለት ነው በጣም እኔ የሩታ አንዳንድ ጊዜ አላቅም ሆን ብለሽ በቃ ነገሮችን ማበለሻሸት ትፈልጊ ይሁን በዙሪያሽ ያሉ ሰዎች ገፋፍቶሽ ይሁን አላቅም፣ የምታደርጊው ነገር ግን አሁን ላይ ልክ እንዳልሆነ መናገር እፈልጋለሁኝ። አሁን ላይ ሩታን ይሄንን ነገር ስናገር ብዙዎቻችሁ ነገሩን ወዴት ነው የምትተረጉሙት? አብርሃም ምን እያደረገ ነው? አብርሃምስ ትክክል ነው? እኔ አብርሃም ትክክል ነው እያልኩኝ አይደለም፣ ግን አብርሃም ስለተሳሳተ እቺ ልጅ መሳሳት አለባት፣ እንደዚህ አይነት ሚስቴኮችን መስራት አለባት ማለት አይደለም። ይሄ ለልጁ ስለንቦራ ራሱ ትልቅ ጫና የሚፈጥሩ ነገሮች ነው እየተደረጉ ያሉት ማለት ነው። ይሄ በቃ አሁን እኮ የእርስ በርስ ግጭት እንደሚባለው የቤተሰብ ግጭት እየተፈጠረ ነው ማለት ነው። እናንተ ምን አገባችሁ፣ እናንተስ ምን አገባችሁ አይነት ደረጃ ላይ ነው የተደረሰው። እና ይሄ ነገር እኔ እንደውም ወደ ህግ አብርሃም መሄዱ ደስ ነው ያለኝ። ምክንያቱም በቃ መስመር ይበጅለታል። አብርሃም ልጁን ማየት በሚችልበት ሰዓት በተፈቀደለት ሰዓት መጥቶ አይቶ ይሄዳል ማለት ነው። ማንም እየተነሳ ልጅህን ማየት አትችልም፣ ውጣ ከዚህ ቤት ምናምን ማለት ነው። በነገራችን ላይ እስካሁን ድረስ በንብረት ዙሪያ ላይ ምንም የተወራ ነገር የለም። እስካሁን ድረስ አብርሃም ያ ቤት እንደሚገባው በደንብ ታውቃላችሁ አይደለ? ምክንያቱም ስለ ንብረት ምንም የተወራ ነገር የለም። በገዛ ፈቃዱ ቤቱን ለቆ ወጣ እንጂ እሱን ከዛ ቤት ውጣ የማለት መብቱ ራሱ እንደሌላችሁ ልታውቁ ይገባል። ለምንድን ነው ግን ጭር ሲል አንወድም አይነት ነገር የምታደርጉት? እግዚአብሔርን እኔ በጣም እየገረመኝ ስለሆነ ነው። ማታ እንደውም በአጋጣሚ ስላልተመቸኝና መብራት ስለጠፋ ቪዲዮችን አልሰራሁኝም ነበርና በጣም ብዙ ማውራት የምፈልጋቸው ነገሮች ነበሩ። ዛሬ ላይ ደግሞ አብርሃም ጉዳዩን ወደ ህግ ይዞት እንደሄደ ሰምቻለሁ ማለት ነው። እኔ ለምን እንደፈለጋችሁት አላውቅም፣ አብርሃም ወደ ህግ እንዲሄድ ማለት ነው። ሩታም ዳኒም ሜሪም እኔ ከዚህ ነገር ምን ልታገኙ የምትችሉት ትርፍ እንደሆን እንዳለ አላውቅም። ግን መግቢያ ላይ እንዳልኳችሁ ምንድን ነው የተፈጠረው? በባለፈው ሆን ብለው ፈረንጁና ደስታ ልከው እንደዚህ አይነት ወሬ እንዲወራ ያደረጉት ሩታና ዳኒን እዛ ቤት ለማስገባት አውቃ ሩታ ከጀርባ የሰራችው ስራ እንደሆነ ነው አሁን ላይ ነገሮች እያሳዩ ያሉት ማለት ነው። ለማንኛውም ይህንንም ጨምሮ እዚህ እነጋሽዬም የተፈጠረ ባለው ነገር ዙሪያ ላይ የተናገሩት ነገር አለ፣ ወደ እናንተ አደርሳለሁ ማለት ነው። ሰላም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናችሁ አዳዲስ ነገሮች ተመልሰን ወደ እናንተ መተናል። በመግቢያ ላይ እንደነገርኳችሁ እንግዲህ አብርሃም ወደ ህግ ጉዳዩን ይዞ ሄዷል ማለት ነው። ይሄ ነገር እኔ የሚደገፍ ነው። በቃ እንደዚህ እርስ በርስ እየተናናቃችሁ ከራሳችሁም አልፋችሁ ቤተሰብን እያሰደባችሁ የምትቀጥሉበት ምንም አይነት ሚንስም ምክንያትም የለም። አሁን ይሄ ምን አገባሽ አንቺ ምን አገባሽ አንተ ምን አገባህ እያደገ ሄዶ በትልልቆቹ ደረጃ ላይ ሊደርስ የሚችል ጉዳይ ስለሆነ ካሁኑ መፍትሄ ሊበጅለት ይገባል። አለበለዚያ እኔ እውነቴን ነው ትልቅ ናችሁ የምላችሁ ሰዎች ራሱ መረን እየወጣችሁ እንደሆነ ነው እየተረዳሁኝ ያሉት። በተለይ ሜሪ በቃ እኔ ምንድነው አሁን ከዚህ ነገር ልትጠቀሚ የምትችው ነገር ምንድነው እስክል ድረስ ማለት ነው። ሩታ ደግሞ ቤትሽን አስከብሪ በመጀመሪያ ደረጃ። የምሬ ነው የምልሽ። ማንም መጥቶ ባንቺ ቤት ባንቺ ህይወት ባንቺ ልጅ ማዘዝ አለበት?
አንቺ ቆፍጠን ብለሽ እስኪ ልጅሽን አብርሃም እንዳያገኝ ነው እነዚህን ሰዎች አምጥተሽ ቤትሽ አስገባሽው። ራስሽ ቆፍጠን ብለሽ ልጅህን ማየት አትችልም እኮ ማለት ትችያለሽ። እንግዲህ አንቺን ገፍትሮ አልፎ አይነት ሰው እንዳልሆነ በደንብ እናውቃለን። ስለዚህ ለምን አንቺ የምታደርጊውን ነገር ለሌላ ሰው አሳልፈሽ ሰጥተሽ ነገሮችን የዚህን ያክል መስቀልቀል ታወጫለሽ? ይሄ እየሆነ ያለው ነገር ልክ ነው? በዚህ መንገድ ነው እሱንስ መበቀል የምትችው ነገሮችንስ ማስተካከል የምትችው? እግዚአብሔርን ይሄ ጥያቄ ነው። ምክንያቱም እቺ ልጅ ትክክል ያልሆነ መንገድን በሰዎች ግፊት እየሄደች ስለሆነ ነው ይሄንን ነገር እያልኩ ያለሁት ማለት ነው። በጣም ቀላል ነገር ነው በነገራችን ላይ ሄዶ ማለት ነው። ነገ ከነገ ወዲያ ጉዳዩን ጨርሶ መጥቶ ልጁን በፈለገበት ሰዓት እየመጣ ማየት ይችላል። ያው በፈለገበት ሰዓት እንኳን መሆን ባይችል ፍርድ ቤቱ በፈቀደለትና ባዘዘለት ሰዓት መጥቶ ማየት ይችላል። እናንተ እዚህ ጋር ውጥር እንዳላችሁት አይደለም። እኔ አላማቸው ገብቶኛል። በነገራችን ላይ የሜሪም ሜዳኒም ማለት ነው ችግር መፍጠርና ችግር መፈጠር፣ ይህንን አጋጣሚ ተጠቅሞ ልጁን መበቀል ነው ትልቁ ታርጌታቸው ማለት ነው። አንቺ ደግሞ አልጋ ሆነሽ ነገሮችን አመቻችተሽ እየሰጠሽ ነው ለእነዚህ ሰዎች። በቃ ልጁን እንዳያይ ነው የምትፈልጊው። ራስሽ ማድረግ ትችይ ነበረ፣ ራስሽ ማለት ትችይ ነበረ። አሁን ነገሮችን ወደ ሌላ ደረጃ እየመዘዛችሁና ከፍተኛ የሆነ ችግር እየፈጠራችሁ እንደሆነ ልታውቁ ይገባል ማለት ነው። ዛሬ ነው እየተመለከታችሁ ያላችሁት። ይሄን ቪዲዮ ምናልባት እናንተ ነገ ላይ የሰራችሁት ስህተት ደብሯችሁ ከፔጃችሁ ላይ ልታጠፉ ትችሉ ይሆናል። ግን ደግሞ እነዚህ የተቆራረጡ ቪዲዮዎች ከቲክቶክ ብዙ ቦታ ነው ፖስት የሚደረግባችሁና ያንን ለቃቅማችሁ ማጥፋት እንደማትችሉ ልታውቁ ይገባል። ስለዚህ እያንዳንዷ የምታደርጓቸውን የምትከውኗቸውን ነገሮች በጥንቃቄ ማድረግ የማትችሉ ከሆነ ነገ ትልቅ ጫናን ነው ይዞባችሁ የሚመጣው ማለት ነው። ምናልባት ይሄ ልጅ ዛሬ አፉን ፈቶ እንዲህ ነው ብሎ ላይናገር ይችላል። ነገ እኮ አባቴ ይላል። በቃ መለያየት ነው አይደለ ፍላጎታችሁ? ምንድነው የዚህን ያክል የምትተሻሹት ነው እኔ ግራ የገባኝ ነገር። በቃ አለቀ እኮ። እሱም የራሱን ህይወት ይኖራል፣ አንቺም የራስሽን ህይወት ትኖራለሽ። የሚያስተሳስራችሁ ልጅ ደግሞ በአግባቡ እሱም የአባትነት ፍቅሩን ሰጥቶ አንቺም የእናትነት ፍቅርሽን ሰጥተሽ ማደግ መቻል አለበት። እናንተ ስለተጣላችሁ ይሄ ልጅ የእናትና የአባት ፍቅር ጎሎበት እንዲያደግ አይፈለግም። እግዚአብሔር ሁሉን ነገር አስተካክሎ የሰጣችሁ ሰዎች ናቸው። እኔ አንዳንድ ጊዜ እኮ እንደው ፈጣሪ ራሱ እኮ ለምንድን ነው አሁን ለእነዚህ ሰዎች እንደዚህ ነገሮችን አስተካክዬ እንትን ያልኩት ብሎ ለእኛ በሰጠን ነገር ለምንድን ነው እንዲጸጸት የምናደርገው? እግዚአብሔርን በጣም ይሄ መጥፎ የሆነ ነገር ነው። ትልልቆቹ እንኳን ከዚህ ነገር አርፋችሁ ነገሮችን ለማስተካከል እየሞከራችሁ አይደለም። እኔ የአብርሽን ወንድም ትዕግስትን አደንቅልሃለሁ፣ ግን በቃ በማይመጥኑ ሰዎች ዙሪያ ተከበህ ራስን እያስነጭህ እንደሆነ ነው እየተረዳ ያለሁት። በቃ ችግር ለመፍታት በመካከላቸው ያለውን ነገር ለመፍታት የተቻለህን ጥረት በቃ የሆነ ስሙዝሊ በሆነ መንገድ ለማድረግ ትሞክራለህ። ግን ደግሞ እነዚህ ሰዎች ፍጹም የሚሆኑ አይነት ሰዎች እንዳልሆኑ ልነግርህ እፈልጋለሁ። በቃ አይሆኑም። አንተ በምትይዘው መንገድ ነገሮችን መፍታት የሚችሉ አይነት ሰዎች አይደሉም። እና እባካችሁ በቃ እኔ እንጃ ነገሮችን ለማስተካከል ሞክሩ። በተለይ የዚህ ጉዳይ ባለቤቶች ማለት ነው። እዚህ ጋር ሁሉም ጓገጭ ምናምን የሚሉ ሰዎች ወጥተው የራሳቸውን ህይወት ነው የሚኖሩት። አለቀ። እናንተ ናችሁ ነጥብ እየጣላችሁ እያለፋችሁ ያላችሁት። ሩታም አብርሽም፣ በተለይ ደግሞ ሩታ ማለት ነው። መብት መስጠት ለሌለብሽ ሰው በህይወትሽ መብት አትስጪ። አለቀ በቃ። አብርሃምን እጎዳዋለሁ ብለሽ መብት መስጠት ለሌለብሽ ሰው መብት መስጠት የለብሽም። ይሄ ነገሮችን ወደ ሌላ ነገር ነው የሚያመራው። አዎ ተበድለሻል፣ አዎ በብዙ ጎርቶሻል። ይሄ ልጅ ልንክደው አንችልም። ግን ነገሮችን ልታስተካኪና መስመር ልታስይዥ የምትችው እነዚህን ኮልኮሌ የሆኑ ሰዎች በዙሪያሽ ሰብስበሽ አይደለም። ይቅርታ አድርጉልኝ ለንግግሬ ማለት ነው፣ የምሬ ነው። ምክንያቱም እንዴት አንድ ማሰብ የሚችል ሰው እንደ ጓደኛ ይሄ ልጅ አባቱ እንደሆነ ታውቃላችሁ፣ እንደው እሷ እንዲህ ብትል ነው ሩታ ትክክል አይደለም። በቃ እሷ አጥፍቶ ሊሆን ይችላል፣ ግን የልጅሽ አባት ነው። አለቀ። ምንም እንደዚህ ፍቃችሁ ልታነሱ የምትችሉት ነገር አይደለም። ያንን ነገር እንደማስተካከል ጥሩ እንዳደረገ ሰው እያጋጋላችሁ ልጅቷን አጉል ስሜት ውስጥ እየከተታችሁ ከቤተሰብ እያጋጫችሁ፣ እነዚህ ሰዎች እኮ ተሳስረዋል። ምንም እኛ ቡዜን በባለፈው በድርጊቷ ብንናገርም ቆርጠን መጣል የምንችለው ነገር አይደለም። በቃ በልዑል በኩል ተሳስሯል እነዚህ ሰዎች እና ነገሮችን አታበላሹ ፕሊስ። በቃ በጣም ፕሊስ ማለት ነው። እኔ በተቻላችሁ መጠን ሁሉንም ነገር ብታስተካክሉ ደስ ይለኛል። ለማንኛውም እንዳልኳችሁ ጉዳዩ ወደ ህግ ሄዷል። እነጋሽዬም ከዚህ ጋር ነገሮችን በተለይ ሜሪና ዳኒን ከዚህ ነገር ውስጥ አስወጥታ መፍታት ያለባትን ችግር ከተነጋግራ እንድትፈታ እየተናገሩ መሆኑን ሰምቻለሁ ማለት ነው። ያው ምንም ማድረግ ስለማይችሉ ነው ይሄንን ነገር እያደረጉ ያሉት።
እያዳመጡ አይደለም እንግዲህ እንደምትመለከቱትና እስኪ ማታ ላይ ደግሞ ህግ በዚህ ጉዳይ ላይ ምን ይላል የመጡት ፖሊሶችስ ምን አደረጉ ቪዲዮን አይተን እንደተለመደው መተን ሐሳባችንን እንሰጣለን ማለት ነው ወዳችኋለሁ ምን ትላላችሁ በዚህ ጉዳይ እናንተ ሐሳባችሁን አስፍሩ ይመቻችሁ